ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐዘን መግለጫ አውጥታለች። በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በእምነታቸው ምክንያት መገደላቸውን ቤተክርስቲያኗ ይፋ አድርጋ በሐዘን መግለጫዋ በዝርዝር አስቀምጣለች። ጉዳዩን በተመለከተም የምታደምጡት መረጃ ይኖራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐዘን መግለጫን ተከትሎ የኢትዮጵያ ሃይማኖት ተቋማት ጉባኤ እንዲሁም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም የሐዘን መግለጫ በተከታታይ አውጥቷል። ምንድነው የተከሰተው? በጉዳዩ ዙሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አለች? በአካባቢው ላይ አሁን ያለው ሁኔታ ምንድነው? በዝርዝር የማስደምጣችሁ ይሆናል። ልብ የሚነካ አሳዛኝ ዜና ነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ግድያ መፈጸሙን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐዘን መግለጫ አወጣች። ለመንግስትም መልእክት አስተላለፈች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ መግለጫ ያወጣ ሲሆን በመግለጫውም በተለይም በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሽርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንዲሁም ጥቅምት 18 ቀን ለ19 ቀን አጥቢያ 2018 ዓመተ ምህረት በሆሎንቆ ዋቤ ወረዳ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሀገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው እስካሁን ባልታወቁ ታጣቂዎች በአሰቃቂ ሁኔታ እንደተገደሉ ግድያው ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና በጥልቅ የሐዘን ስሜት እንደሆነ ባወጣው መግለጫ አስታውቋል። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳን መጻሕፍትም ሆነ በሰው ልጆች የሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶችን የሚያጠፋ ክብረነክና ሊወገዝ የሚገባው ኢሰብአዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ድርጊቱን በጽኑ አውግዣለሁ ብለዋል። በመሆኑም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላት ይህንን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህ አስነዋሪ ድርጊትን የፈጸሙ ህገወጥ ግለሰቦችንም ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪ በቀጣይ እንዲህ አይነት ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስም መንፈሳዊ ጥሪውን ያስተላልፋል ብለዋል። በመጨረሻም በደረሰው ጉዳት የተሰማንን
ከፍተኛ ሐዘን በድጋሚ እየገለጽን ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ሕይወታቸውን ላጡት ወገኖቻችን እግዚአብሔር አምላክ እረፍተ ነፍስ እንዲያደርግልን ቅድስት ቤተክርስቲያን ትጸልያለች ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ትናንትና ባወጣው መግለጫ አስታውቋል። ከዚህ ጋር በተያያዘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የደረሰውን ይህንን ጥቃት የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል አውግዛ የሐዘን መግለጫ አውጥታለች። ጥቅምት 17 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባወጣችው መግለጫ ምዕመናኖቿ ላይ በምስራቅ አርሲ ሀገረ ስብከት የተፈጸመውን ግድያና ድብደባ አሳውቃለች ያለው የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ይህንን ኢሰብአዊ ድርጊት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በጽኑ ታወግዛለች ብለዋል። ቤተሰቦቻቸውን በሞት ላጡ የአካል ጉዳት የደረሰባቸውና በመንፈስ የተጎዱት ሁሉ እግዚአብሔር መጽናናትን እንዲሰጣቸው ከልብ እንመኛለን ሲል የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል በመግለጫው አሳውቋል። በተያያዘ ዜናም ከኢትዮጵያ የሃይማኖት ተቋማት ጉባኤ መግለጫ ወጥቷል። በአንጋፋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ ግድያና ስቅይት መፈጸሙን የሰማነው በታላቅ ድንጋጤና ሐዘን ነው ያለው የኢትዮጵያ የሃይማኖት ተቋማት ጉባኤ መሰል ተግባራት በተለያዩ ወቅቶች ሲፈጸም እንደነበረ አስታውሷል። ጉባኤው የቤተክርስቲያኗን የዛሬውን የሐዘን መግለጫ ተመልክቻለሁ ያለ ሲሆን በዚህም በአርሲ ዞን በጉና በመርቲም በሸርካም በሆሎንቆ ዋቢ ወረዳዎች በአንጋፋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት ላይ እየደረሰ ያለው ግድያና ስቃይ ከዕለት ዕለት እየጨመረ መምጣቱን ተረድተናል ሲል አመልክቷል። ይህ ግድያና እንግልትን የፈጸሙ አካላት ማንነታቸው ያልታወቀ ታጣቂዎች እንደሆኑ መረዳት ችለናል ያለው ተቋሙ ጉባኤው በተፈጸመው አሰቃቂ ግድያ የተሰማውን ጥልቅ ሐዘን ለቤተክርስቲያኒቱ አባቶችና መሪዎች በተለይም ደግሞ ለተጎጂ ቤተሰቦች ይገልጻል ብለዋል። መንግስት የዜጎችን በሰላም ወጥቶ መግባት ነጻነት የማረጋገጥ ዋነኛ ኃላፊነት አለበት ያለው ጉባኤው ከዚህ በላይ ተባብሶ ተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የሕግ ማስከበር ስራ በአካባቢው እንዲሰራ ጉባኤው በአጽንኦት አሳስቧል። ሁሉም የሃይማኖት ተቋማትና የህብረተሰብ ይህንን እጅግ የከፋ የጭካኔ ተግባር በአንድ ድምጽ በግልጽ ማውገዝና ከሕግ አካላት ጋር በመተባበር ወንጀለኞችን ለፍርድ እንዲቀርቡ የበኩሉ ሚና እንዲወጣ አስቸኳይ ጥሪ አቀርቧል። ቢቢሲ ባወጣው ዘገባ መሰረት እንዳመለከተው ባሳለፍነው ሳምንት ረቡዕና ሐሙስ ዕለት በተፈጸመው የመጀመሪያ ዙር ጥቃት ከተገደሉ ሰዎች ውስጥ 8ቱ የአንድ ቤተሰብ አባላት እንደሆኑ 3 ምንጮችን ጠቅሶ ቢቢሲ ዘግቧል። በአንድ ሳምንት ውስጥ ተከታታይ ጥቃት የተፈጸመባቸው በአርሲ ዞን ውስጥ በሚገኙ ጉና፣ ሸርካና ሆንቆሎ ዋቤ በተባሉ ወረዳዎች ሲሆን ቢቢሲ ጥቃቶቹን በተመለከተ ያነጋገራቸው ነዋሪዎች፣ የተጎጂ ቤተሰቦችና አባላት እንዲሁም 3 የቤተክርስቲያን ኃላፊዎች በደህንነት ስጋት ምክንያት ስማቸው እንዳይጠቀስ እንደጠየቁም አመልክቷል። እነዚህ ምንጮች ለቢቢሲ በሰጡት መረጃም በዞኑ በሚገኙት ጉና፣ ሸርካና ሆሎንቆ ዋቤ ወረዳዎች ተከታታይ ግድያዎች የተፈጸሙት ባሳለፍነው ሳምንት እንደነበረም አመልክቷል። ከፍተኛ ቁጥር ያላቸው ሰዎች የተገደሉበት ሰሞነኛው ጥቃት በጀመረበት ጉና ወረዳ ውስጥ ታጣቂዎች ባለፈው ሳምንት ረቡዕና ሐሙስ በፈጸሟቸው ጥቃቶች 14 ሰዎችን የገደሉ ሲሆን 2 የተጎጂ ቤተሰቦች አባላትና የአካባቢው የቤተክርስቲያን አመራርም ለቢቢሲ ተናግረዋል። ሌላ ከፍተኛ የቤተክርስቲያን አመራር ደግሞ አባ ጀማ በተባለው አካባቢ ከተፈጸመው ጥቃት ጋር በድምሩ 17 ሰዎች መገደላቸውን አርሲ ዞን ሸርካ ወረዳ ተከታታይ ጥቃት የተፈጸመው በዚህ ሳምንት ሰኞ ጥር 17 ጀምሮ ሲሆን ሌሊት እንደሆነም አመልክቷል። አንድ የቤተክርስቲያን አመራር ስለ ሁኔታው ሲናገሩ በዚህ ጥቃት 3 ሰዎች መገደላቸውን አስረድተዋል። በማግስቱ ማክሰኞ ተጨማሪ 5 ሰዎች ገደማ ላይ ጥቃት መፈጸሙን የአርሲ ዞን ወረዳ በሆነው ሆሎንቆ አቤ 3ኛው ጥቃት መፈጸሙንም ተናግረዋል። በዚህ ጥቃት 5 ሰዎች መገደላቸውን የሚገልጹት አንድ የቤተክርስቲያኑ ኃላፊ የአንድ ቤተሰብ አባላት 2 ሴቶች ህፃናት ልጆችና 3 ወንዶች ናቸው ከቤት አስወጥተው የገደሏቸው የሚሉት ኃላፊው ከአንድ ቤት ተወስደው እንደተገደሉም ገልጸዋል። አንድ ሰው ደግሞ ታግቶ ከቤቱ እንደተወሰደና እስካሁን ያለበት እንደማይታወቅም ገልጿል። የመጀመሪያው ጥቃት በተፈጸመበት ጉና ወረዳ የተገደሉት
14 ሰዎች በአንድ አካባቢ ይኖሩ የነበሩና በጋብቻ የተሳሰሩ የቤተሰብ አባላት የተለያዩ ቤተሰብ አባላት እንደነበሩም አመልክተዋል። የተጎጂ ቤተሰቦች አባላትና የቤተክርስቲያን አመራሮች በዚህ ጥቃት ተገድለዋል ያላቸውን 14 ሰዎች ስም ዝርዝር ያጋሩ ሲሆን ቢቢሲ ካነጋገራቸው ምንጮች ያገኘው ስም ዝርዝር ተመሳሳይነት እንዳለው ገልጿል። ቢቢሲ ያነጋገራቸው ሁለት የቤተሰብ አባላት ከፍተኛ ጉዳት ደርሶባቸው ከጥቃቱ የተረፉ የ4 እና የ5 ዓመት ህፃናትን እያሳከሙ እንዳሉም ተመልክቷል። አንዱ ምንጭ እህቱ እንደተገደለች ተናግሮ ሌላኛው ደግሞ እናቱ 9 ዓመት የሆናቸው ሁለት መንታ ወንድሞቹና አንድ እህቱን ጨምሮ 8 የቤተሰቡ አባላት እንደተገደሉ አስረድቷል። የወንድሙ ባለቤትና የ16 ዓመት ሴት ልጅም መገደላቸውን ጠቅሶ የአጎቱ ባለቤትና በቤታቸው ውስጥ ይኖሩ የነበረ የ12 ዓመት ልጅም ከሟቾቹ መካከል አንዱ እንደነበረ በዝርዝር አስረድቷል። ሌላኛው ምንጭ እንደሚናገሩት ደግሞ ረቡዕ ከቀኑ 9 ሰዓት ገደማ የመጀመሪያው ጥቃት የደረሰው የሚካኤል ዕለት ለማክበር በአንድ ቤት በተሰባሰቡ 6 ሰዎች ላይ እንደነበረ አስታውሶ ከነዚህ 6 ሰዎች ውስጥ እናቱ ፋኖሴ ወርቄና የአጎቱ ሚስት መስቲካ ማሞ እንደሚገኙበት ገልጿል። ሻውሌ ይፍሩና እታገኘው አስፋው የተባሉ ባልና ሚስት ከተወሰዱት መካከል መሆናቸውን አመልክቷል። 6ቱ ሰዎች ወደ ጫካ ከተወሰዱ በኋላ መገደላቸውን ተናግረዋል። በዚህ ጥቃት ፍርሃት የገባቸው 9 የሟች ቤተሰብና አባላት አንድ ቤት ውስጥ ተሰባስበው እንደነበረ ሁለት ምንጮች ለቢቢሲ አረጋግጠዋል። ሐሙስ ሌሊት ወደዚህ ቤት የገቡት ታጣቂዎቹ 9 ሰዎችንና አጠገብ ባለ ቤት የነበረ አንድ ግለሰብን ጨምረው መውሰዳቸውም ተመልክቷል። 9 ሰዎችና በረት ውስጥ የነበሩ ከብቶችን እየነዱ ከወሰዱ በኋላ ተራአሊ የሚባል ቦታ ላይ ሲደርሱ ሁሉንም አንበርክከው እርምጃ እንደወሰዱባቸው አንድ ምንጭ ገልጸዋል። ከተወሰዱት 10 ሰዎች ውስጥ 8ቱ ህይወታቸው ሲያልፍ 2 ህፃናት እንደተረፉ 3 የቢቢሲ ምንጮች አረጋግጠዋል። በዚህ ጥቃትም በተለይም ከተገደሉት ውስጥ የ9 ዓመት ዕድሜ ያላቸው ሚኪያስ ሙላቱና ሶፎንያስ ሙላቱ እንዲሁም የ18 ዓመቷ እህቱ ሄለን ሙላቱ እንደሚገኙበትም አስረድቷል። የወንድሙ ሚስት የሺ መለሰና የ16 ዓመት ልጇ ስምረት ሸዋንግዛው ሲገደሉ ሌላኛዋ የወንድሙ ልጅ ከፍተኛ ጉዳት ደርሶባት እንደተረፈችም ተመልክቷል። በዚህ ጥቃት ከተገደሉት ሰዎች አንዷ የሆነችው የሰርካም ተስፋዬ ልጅ የሆነ የ4 ዓመት ህፃንም በተመሳሳይ ጉዳት ደርሶበት መትረፉንም ተጠቅሷል። በተለይም ከተረፉት ህፃናት የተገኙት በማግስቱ ጠዋት 1 ሰዓት ከፖሊስ ጋር በተደረገ አሰሳ እንደነበር ተመልክቷል። ሁለቱ የተረፉ ህፃናት በአሁኑ ሰዓት አዳማ ሆስፒታል ሜዲካል ኮሌጅ መወሰዳቸውም ተነግሯል። የቤተሰብ አባላቱም በሁለቱ ህፃናት ላይ የደረሰውን ጉዳት የሚያሳዩ ምስሎች ለቢቢሲ ያጋሩ ሲሆን ምስሎቹ የ8 ዓመቷ ህፃን ጭንቅላቷና እጇ ላይ የደረሰባትን ጉዳት ያሳያሉ። የ4 ዓመቱ ህፃን ደግሞ የእጁ መገጣጠሚያና እግሩ ላይ ጉዳት እንደደረሰበት የቤተሰብ አባላቱ ገልጸዋል። ህፃኑ በተለይም በእግሩ አጥንት ላይ የደረሰው ጉዳት ከፍተኛ በመሆኑ የአጥንት ህክምና ወደሚገኝበት የወላይታ የሶዶ ክርስቲያን ሆስፒታል መወሰዱም ተመልክቷል። 8 የቤተሰቡ አባላት የተገደሉበት ግለሰብም ወደ አካባቢው ተጉዞ እናቱን እህቱንና ወንድሞቹን መቅበር አለመቻሉን ገልጿል። እንዳትመጡ የምትጠበቁት እናንተ ናችሁ በማለት አስፈራሩን፣ ለነፍሳችን ፈራን በማለት ገልጾም 6 የቤተሰቡ አባላት በአንድ ቦታ ላይ መቀበራቸውን ገልጿል። እናቱና ያጎቱ ሚስት በተለያየ አብያተ ክርስቲያናት መቀበራቸውን አስረድቷል። አባቱ ከ6 ወር በፊት ህይወታቸው ያለፈው በተመሳሳይ መልኩ በታጣቂዎች ከተወሰዱ በኋላ እንደነበር ገልጿል። አባቱን ጨምሮ በወቅቱ የታገቱ 8 ሰዎችን ለማስለቀቅ ለእያንዳንዳቸው 500 ሺህ ብር መከፈሉን የሚናገረው ምንጩ አባቱ ከተለቀቁ በኋላ በደረሰባቸው ድብደባ ምክንያት ከ3 ቀን በኋላ ህይወታቸው አልፏል ብሏል። ከእንግዲህ ተስፋ የለኝም፣ ተስፋ ቆርጫለሁ የሚለው ቢቢሲ ያነጋገረው ይሄው ግለሰብ ከዚህ በኋላ ምን ተስፋ አለኝ ሲል ያስረዳል። ቢቢሲ ያነጋገራቸው የተጎጂ ቤተሰቦችና አባላት የቤተክርስቲያን ኃላፊዎች ጥቃት የደረሰባቸው ሰዎች በሃይማኖታቸው ምክንያት ኢላማ ተደርገዋል የሚል እምነት እንዳላቸው ይገልጻሉ። በአካባቢው በተደጋጋሚ እንዲህ አይነት መሰል ጥቃቶች መፈጸማቸውን ለዚህ እንደ ማሳያነት ጠቅሰው ያስረዳሉ።
ከመጀመሪያው ጥቃት በኋላ የጉና ወረዳ ኃላፊዎች ወደ ቦታው ተጉዘው በታጣቂዎቹ ላይ የአጸፋ እርምጃ ስለመውሰዳቸው ሪፖርት እንደደረሳቸው አንድ ከፍተኛ የቤተክርስቲያን ኃላፊ ስማቸውን ከመጥቀስ ተቆጥበው ለቢቢሲ መረጃ እንደሰጡ ቢቢሲ ጽፏል። የሆሎንቆ ዋቤ ወረዳ ዋና አስተዳዳሪ በጉዳዩ ላይ ተጠይቀው በሰጡት ምላሽ እያጣራን ነው፣ ሁሉንም ነገር አጣርተን በቂ መረጃ እንሰጣለን ሲሉ ምላሽ ሰጥተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናንትና ምሽት ባወጣችው መግለጫ በአርሲ ዞን በጥቅምት ወር ብቻ ከ25 በላይ ሰዎች መገደላቸውን አስታውቃ አውግዛለች። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀመር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።